አይሴጉልና ፖራይዝ ከንፈር ለከንፈር ተሳሳሙ። ፖራይዝ የአባቱ አባባ ቅጥረኛ ሾፌር መሆኑን አይሴጉል አወቀች። ባህሪ ባባ ልጁ ሳደርቲን ገዳይ እንደሆነ አወቀ፣ አበደ። ሲናን የፖራይዝ ልጅ ፖሊስ ጣቢያ ተቀምጧል። አያቶቹ አጠገቡ አሉ። አባቱ ፖራይዝ እየሮጠ ይገባል። ልጁ ሲናን ተናዶ ነበረ። አያቶቹ ላይ ትንሽ ችግር ተፈጥሯል። ያ ችግር ፈጣሪ የፖራይዝ ጓደኛ እንደሆነ ለፖሊስ ጣቢያ ጓደኛው መጥቶ ተናግሮ ነበረ። ፖራይዝ ላይ ጫና ለመፍጠር ሴራ ጎንጉነው ልጁንና አባቱን ለማለያየት ሴራ እያሴሩ ይገኛሉ። የኔ ልጅ ቆይ ማን ነው እንደዚህ ያለው? ንገረኝ፣ ማን ነው እሱ? ማን ነው? እንዲህ አይነት የደደብ ሥራ እንደማልሰራ ታውቃለህ አይደለ? የኔ ልጅ አይደለ? እኔና አያቶቼ ላይ ችግር ለመፍጠር ሞክረሃል። በቃ ሂድ ውጣ፣ በቃ ላይክ አልፈልግም፣ ሂድ ውጣልን እያለ ልጅ አባቱን እየገፈተረ ያስወጣዋል። በሩንም ይዘጋዋል። ፖራይዝ እጅግ በጣም አዝኖ እጅግ በጣም ተክዞ በነበረበት ሰዓት ባባ ወደ እሱ ጋር ይመጣል። አትጨነቅ፣ ነገሮችን እናስተካክላቸዋለን፣ እሺ? ልጄ ፈጽሞ ሊያምነኝ አይችልም። እጅግ በጣም አምሮብኛል። ሁሉንም ነገር እናስተካክለዋለን። በል አሁን ከዚህ ስሜት ውስጥ ውጣ። ና እንሂድ። ከይቅርታ ጋር ግን ትንሽ ፍቃድ ትሰጠኛለህ? ይቻላል። በቃ እሺ፣ በል ቻው። ከሰዓታት በኋላ አይሴጉል ፖራይዝን የሆነ ቦታ አጠርተዋለች። ምን ተፈጥሮ ነው? ቆይ አለመግባባት ነገር ነው። ፖሊስ ጣቢያ መጥቼ ነበረ። ቤተሰቦቼን ሁሉ አየዋቸው። በጣም ግራ ተጋብቼ ነበረ። የተፈጠረ ነገር አለ እንዴ? ነገሮች እየተወሳሰቡብኝ ነው። ችግር የተደራረበበት ፖራይል እጅግ በጣም አምርሮ ይቆጣታል፣ ይናገራታል። እሷም በጣም ተበሳጭታ ተነስታ በተቀመጠበት ጥላው ትወጣለች። አይሴጉል እሷ ግን አልተመለሰችም። ቀጥ ብላ ጥላው ትሄዳለች። ይመሻል። ፖራይዝ በምሽት አይሴጉል ቤት መጥቷል። ያንኳኳል። ፊት ትነሳዋለች። እሱ ግን ማንኳኳቱን አላቋረጠም ነበረ። ከሀፍታም በኋላ ተነስታ ትከፍትለታለች። ምን ፈለግ? አንዲት የምወዳትን ልጅ ፈልጌህ ነበረ። አሁን ገበያ አለልህ፣ ሂድና እዛ ፈልጋት። ይኸውልሽ አንድ ያልገባሽ ነገር አለ፣ ላስረዳሽ። ይኸውልህ ትሰማኛለህ? የኔና ያንተ ነገር አብቅቷል። እኔ በአንተ ተስፋ ቆርጫለሁ። በአንተ ከፍቅር ይልቅ ስቃይን የበዛው ለዛ አብቅቷል። ተወኝ፣ ሂድ። እሺ ሂድ ውጣ። በጣም ተናድጄ ነበረ፣ ከፍቶኝ ነበረ። እባክሽ አንቺ እንኳን ተረጂኝ እስቲ። በጣም ከፍቶኝ ነበረ። እሺ ምን ላድርግ? ንገሪኝ፣ ምን ላድርግ? አንቺም የባሰ ልቤን እየጎዳሽው ነው። እውነት እየጎዳሽው ነው። አዝና ያዘችውን በር ትታ ወደ ውስጥ ይገባሉ። ሶፋ ላይ ይቀመጣሉ። አቋርጣ የነበረችውን ፊልም ለማየት ስትሞክር ፖራይል ግን እየዘጋባት እንዳታይ ያደርጋታል። እስቲ ዞር በል እስቲ፣ ፊልሙን እያየው እኮ ነው። እንግሊዛዊ ታካሚ ነው አይደለ? አዎ አይቼዋለሁ ፊልሙን። እሺ አሁን ዞር በልልኝ ልይበት። እሱ ግን እንድታይ አላደረጋትም። እንደውም በቃ ልተኛ፣ ልቀቀኝ፣ እጄ ልቀቀኝ። የሆነ ሰው ተደብቆ ፎቶ ከርቀት እያነሳቸው ነበረ። አይሴጉል ይቅርታ አልኩሽ አይደል እንዴ? በጣም ነው የተናደድኩብህ። በጣም ተበሳጭቼብሃለሁ። ቆይ እኔም አላቀው ነገር አለ። ምን እየተፈጠረ ነው? ቆይ አልገባኝም። እውነቱን ልንገርሽ። አዎ ምንድነው እሱ? አፍቅርሻለሁ። በፍቅር አይን ለአይን ይተያያሉ። መቼ ነው ይሄ ስሜት የተሰማ? አንድ ሰው እንዴት በዚህ ሰዓት ነው እንደዚህ አይነት ስሜት የተሰማኝ ሊል ይችላል? እሺ ልመንህ? አዎ
ከዚህ በኋላ የተለየውን ፖራይዝ ታይዋለሽ፣ ቃል እገባልሻለሁ ብሎ ቀጥ ብሎ ከንፈሩን ከንፈሯ ላይ ያሳርፈዋል። በፍቅር ይሳሳማሉ። መሃል ላይ ያቆማል። ለምን አቆምክ ብላ መልሳ እሷም በፍቅር ትስመዋለች። አንድ ሰው ከርቀት ፎቶ ደግሞ ደጋግሞ እያነሳቸው ነበረ። ይነጋል። ሁለቱም ሲሳሳሙ የሚያሳይ ፎቶ የባባ የቀኝ እጅ የሆነችው ሴማ እጅ ይገባል። በጠዋቱ ፖራይዝ ተነስቶ ቁርስ እያዘጋጀ ነው። እሷም ተነስታ ስታየው እየሰራራ መሆኑን ስታውቅ እየሮጠች ተመልሳ ተሸፋፍና ትተኛለች። ፖራይዝ አይሴጉልን የዋሻት ነገር እየረበሸው ነው። የሆነ ቀን ፈንድቶ ብዙ ጣጣ እንዳያመጣበት ሰግቷል። ምግቡ ደርሶ ይዞላት ይመጣል። እሷ ግን እንደተኛ ሰው ታስመስላለች። ተቀምጦ በፍቅር ያያታል። ጸጉሯን ይደባብሳታል። ቀስቅሷትም የሰራውን ምግብ እንድትበላ ያደርጋታል። ይነጋል። ፖራይዝ ከሥራ እየወጣ ለአይሴጉል ይደውልላታል። ወዬ ውዴ፣ ወዬ ዛሬ ላገኝሽ ፈልጋለሁ። ምን ነው? በሰላም? አይ ለሆነ ጉዳይ የሆነ ማናገርሽ ነገር አለ። እሺ በቃ የሆነ ጉዳይ አለኝ። እሱን ስጨርስ ለአንተ አሳውቅሃለሁ። ወደ አንተ ጋር እመጣለሁ። እሺ በቃ ቻው። እሺ። አይሴጉል ደህና ነሽ ውዴ? ደህና ነኝ። ምን ነው? እዚህ መምጣት ትችያለሽ? የምናወራው ነገር አለ። ስለምን ሴማ? ስለምንድን ነው የምናወራው? ስለ ፖራይዝ። ፖራይዝ ምን? ማየት ያለብሽ ነገር አለ እኮ። ስለምን? ምንድነው የምናወራው? ምን ተፈጥሮ ነው? አይሴጉል ነይ። ከዛ ሁሉንም ነገር በአይንሽ በብረቱ ትመለከችዋለሽ። አይሴጉል ትደርሳለች። ከሴማ ጋር ቆማ ታወራለች። ይኸው መጣው። ምንድነው? የተፈጠረ ነገር አለ እንዴ? ልናወራ የሚገቡ ነገሮች አሉ። ሴማ ምን እየተካሄደ ነው? አልገባኝም። ነይ ተከተይኝ፣ ነይ። ፖራይዝ እዛው አካባቢ ይመጣል። ባባ አንድ ሲዲ እጁ ገብቷል። ሰራተኞች አስገብተው ሊያሳዩት እየሞከሩ ነው። ድንገት ይንኳኳል። ፖራይዝ ይገባል። ባባ ሰርፕራይዝ ሊያደርገው ነው። ና ተከተለኝ ብሎ ይዞት ይወጣል። ሴማ የሆነ ድብቅ ቦታ አስገብታ የሆነ ቀን ትዝ ይልሻል? ግቢያችን ውስጥ የሆነ ችግር ተፈጥሮ ከዛን ሾፌሩ የሆነ አደጋ አድርሶ ምናምን ትዝ ይልሻል? እና ታዲያ ከኔ ህይወት ጋር ምን አገናኘው? እሺ ያንን ሾፌር ታውቂዋለሽ? ብላ አይኖቿን ወደ ውጪ ጣል ታደርጋቸዋለች። አይሴጉልም ዞር ትላለች። ሲናን ከዛ ደግሞ ፖራይዝን ታያቸዋለች። ፈጣ ትቀራለች። አባትና ልጅ ሲተቃቀፉ አይሴጉል በአይኗ በብረቷ ትመለከታለች። ጉዱን ያላወቀው ፖራይዝ ባባን ልጁን ስላመጣለት እጅግ በጣም ያመሰግነዋል። እንዴት ሊሆን ቻለ? ፖራይዝ ከመጀመሪያው ጀምሮ እየዋሸሽ ነበረ። ተያይዘው ይወጣሉ። ወደ ፖራይዝ ጋር ቀጥ ብለው ይሄዳሉ። እሳት ለብሳ እሳት ጎርሳለች። አይሴጉል ሰዎች የተሰበሰቡበት ቦታ ይደርሳሉ። ኦ ዛሬ ሞልቶልኝ ተገናኘን አደለ? አገናኟችሁ። ኦኬ እሷ አይሴጉል ትባላለች፣ ልጄ ናት። እሱ ደግሞ ፖራይዝ ይባላል፣ ሾፌርና አማካሪ ነው። ይፋጠጣሉ። አይሴጉል እጇን ትዘረጋለች፣ ይጨባበጣሉ። በሉ ልግባ ስራ አለችኝ። እሺ በሉ እንግዲህ እኔም በቃ ልሂድ። ሁለቱም ብቻ ጥለዋቸው ይሄዳሉ። አይሴጉልና ፖራይዝ አይነ ለአይን ይፋጠጣሉ። በኋላም አይሴጉል እዛው በቆመበት ጥላው ትሄዳለች። ባባ ወደ ቢሮ ይገባል። የሆነ ቪዲዮ ይከፍቱለታል። በሚገርም ሁኔታ የዋሻው ያመነው ልጁ አላደረኩትም ብሎ አይኑን እያየ የዋሻው ልጁ ሁለት ሰዎችን ሲገድል የሚያሳይ ቪዲዮን ይመለከታል። አይኑን ይጠራጠራል። የት ነው ያለው? ማን ነው ባባ? ማን ነው?
ሳደርቲን ብሎ ቤቱን በጩኸት ያደበላልቀዋል።